የአንበሳው ንጉስነትና የአንበጣው ጥበብ። አንድ ጊዜ በሩቅ ጫካ ውስጥ ብዙ እንስሳት በሰላም ይኖሩ ነበር። ይህ ጫካ በአረንጓዴ ዛፎች፣ በፍራፍሬዎችና በንጹህ ውሃ የተሞላ ነበር። እንስሳቱ እርስ በርሳቸው ተጋግዘው ይኖሩ ነበር። ግን አንድ ችግር ነበራቸው። እሱም መሪ አልነበራቸውም። አንድ ቀን እንስሳቱ ተሰብስበው ንጉስ እንምረጥ አሉ። ከእንስሳቶቹም መካከል አንበሳ፣ ዝንጀሮና አንበጣ ንጉስ ለመሆን ተወዳዳሪ ነበሩ። አንበሳው ቆሞ እኔ ኃይለኛ ነኝ፣ ሁሉን እጠብቃለሁ፣ ስለዚህ ንጉስ መሆን ይገባኛል አለ። ዝንጀሮውን በሳቅ ኃይል ብቻ አይበቃም፣ ጥበብም ያስፈልጋል አለ። ከዚያም ትንሽ አንበጣ ቆሞ ንጉስ መሆን ማለት ሰዎችን መርዳት ነው፣ ማስፈራራት አይደለም አለ። እንስሳቱም እንዲህ አሉ፣ ማን በጥበብ በትዕግስትና በፍትህ ይመራናል? እነዚህ ተወዳዳሪዎች ፈተና መፈተን አለባቸው አሉ። እና ፈተና እንዲፈተኑ ተወሰነ። የመጀመሪያው ፈተና ትዕግስት ነበር። እንስሳቱ ሁሉ ወደ ወንዝ ሄዱ። ወንዙ እጅግ ኃይለኛ ነበር። አንበሳው በኃይል ሊያልፍ ሞከረ፣ ግን ውሃው አገላበጠው። ዝንጀሮ ከዛፍ ወደ ዛፍ ለመዝለል ሞከረ፣ ግን ውሃው ውስጥ ወደቀ። አንበጣው ግን ተቀመጠ፣ ውሃው ዝቅ እስኪል ጠበቀ። ትንሽ ጊዜ ቆይቶ ውሃው እየቀነሰ መሆኑን አየ። ከዚያም በቀላሉ አለፈ። እንስሳቱ ተደነቁ። ትዕግስት ከኃይል ይበልጣል አሉ። ሁለተኛው ፈተና ጥበብ ነበር። ከዚያ በኋላ እንስሳቱ ወደ ደረቅ መሬት ሄዱ። ሁሉም ተጠምተው ነበር። አንበሳውም እየጮኸ ውሃ አምጡልኝ አለ፣ ግን ማንም ሊያመጣለት አልቻለም። ዝንጀሮ በዛፉ ላይ ፍራፍሬ ፈለገ፣ ግን ውሃ አልነበረም። አንበጣው ግን ትንሽ ጉድጓድ አየ። በእግሩ መሬቱን ቆፈረ። ትንሽ ቆይቶ እርጥብ መሬት አገኘ። በኋላም ውሃ ወጣ። እንስሳቱ ውሃ ጠጡ። እናም ጥበብ ሕይወት ያድናል አሉ። ሶስተኛው ፈተና ፍትህ ነበር። አንድ ቀን ሁለት እንስሳት ተጣሉ። አንዱ እንቁላል የኔ ነው፣ ሌላው ደግሞ የኔ ነው አሉ። አንበሳው ሁለታችሁንም እበላችኋለሁ አለ። ሁሉም ፈሩ። ዝንጀሮ እንቁላሉን ሁለት ቦታ እኩል እናካፍል አለ። አንበጣው ግን ተመልክቶ እንቁላሉ የማን እንደሆነ እንፈትን አለ። እንቁላሉን በሙቀት አኖረ። ከጥቂት ጊዜ በኋላ ዶሮ ወጣ። ዶሮ ወደ እውነተኛ እናቱ ሄደ። እንስሳቱ በጣም ተደነቁ። ፍትህ ማለት እውነትን መፈለግ ነው አሉ። በመጨረሻም እንስሳቱ ተሰብስበው አንበጣውን ንጉስ አደረጉት። አንበሳው በመጀመሪያ ተናደደ፣ ግን በኋላ ተማረ። ኃይል ብቻ አይበቃም። አንበጣው እንዲህ አለ፣ እኛ ሁሉ አንድ ነን፣ እንረዳዳና በፍትህ መኖር ያስፈልገናል አለ። ከዚህ በኋላ ጫካው በሰላምና በደስታ ተሞላ። አንበሳው ጠባቂ ሆነ፣ ዝንጀሮ አስቂኝ አማካሪ ሆነ። አንበጣው ግን በጥበብ የሚመራ ንጉስ ሆነ። ትምህርቱ ኃይል ብቻ አይበቃም፣ ትዕግስትና ጥበብ ከፍ ከፍ ይላሉ። ፍትህ ማለት እውነትን መፈለግ ነው። ትንሽ እንስሳም ታላቅ መሪ ሊሆን ይችላል።